ዛሬ የምንካፈልበት ርዕስ ወንጌልን ስበክለት በሚል ርዕስ ይሆናል። ስለዚህ ዛሬ የምንካፈለው ያው የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 13 ቁጥር 32 እና ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለው እግዚአብሔር ቃል ላይ ቆመን አብረን እንካፈላለን። እግዚአብሔር ለዘላለም የተባረከ ይሁን። እንዲህ ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 32 እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ጌታ አምላካችን አባታችን ክብር በሰማይ ክብር በምድር ለከበርከው ለገነንከው የዓለም መድኃኒት ለሆንከው ለአንተ ክብር ይሁን። ጌታ ሆይ ጠብቀን ሰውረንም። እነሆ በአንተ ማንነት ውስጥ አለን። የእኛ ማንነት አንተ ነህ። የማትደርቅ ምንጫችን ሆይ፣ የማትወሰድብን ምርኩዛችን ሆይ እናመሰግናለን። ዛሬም ስለ አንተ ልናወራ እነሆ ጌታ ሆይ ቃልን ከፍተናል። አቤቱ ለቤተ ክርስቲያን የሰጠውን ተልኮ እንድንወጣ እንድንተገብር ጌታ ሆይ ልትናገረንና ልታሳስበን በእኛ መካከል አለ። አቤቱ ተመላለሰ ለተናጋሪውም ለሰሚውን ጸጋን እንድሰጥ አንተን ጋበዘን። ሁሉ ለአንተ ክብር ይሁን ያው ጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ ወንጌልን ስበክለት በሚል ርዕስ ስንካፈል ወንጌልን ለማን እንስበክ? ላልዳኑ፣ በጥፋት መንገድ ላይ ለነጎዱ ለዛ ሰው መንገድ ለጠፋበት ላሰው፣ ቀን ለጨለመበት ላሰው፣ ለፍርድ ቀንበር ስር ላለው ላሰው፣ ለዛ ሰው ወንጌልን እንስበክ። በቅርብ ላሉ እንስበክ፣ በሩቅ ላሉ እንስበክ። እንግዲህ ወንጌላችን መጽሐፍ ቅዱስ ታሪካዊ ዳራ እንደሚነግረን ወንጌል የሚጀምረው ከኢየሩሳሌም ጀምሮ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ወንጌል በጥንቷ ቤተ ክርስቲያን እንደተገበረ እናውቃለን። እንግዲህ ዛሬም ከማሳሰብ የሚጀምረው ወደ ቤተሰቦቻችን፣ ወደ ወንድሞቻችን፣ ወደ እህቶቻችን፣ ወደ ዘመድ አዝማዶቻችን ተመልሰን ወንጌልን እንድናወራላቸው፣ ወንጌልን እንድንሰብክላቸው የእግዚአብሔር ቃል ዛሬም ይመክረናል። ለወንድም ስበክለት፣ ላልዳነው ስበክለት። ያ ሰው ለጠፋ ሰው፣ መንገድ ለጠፋበት፣ በጨለማ ውስጥ እየነጎደ ላለው ለዛ ሰው ወንጌል ስበክለት። መጽሐፍ ቅዱሳችን ላይ አሁን እንዳየነው ሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለናንተ እንሰብካለን ይላል። ለናንተ እናወራላቸዋለን። ለአባቶች የተሰጠው ተስፋ የምስራቹን ለናንተ እንሰብካለን። ላልዳናችሁ፣ እውነትን ላላወቃችሁ፣ እውነት ከእናንተ ለላቀ ቅጥር ውጭ ላላችሁ፣ እግዚአብሔር እውነትና ለእግዚአብሔር መንግሥት ፊታችሁን ላዞራችሁ ለእናንተ እንሰብክላችኋለን። ዛሬ በዓለም ዙሪያ ያላችሁ ወንድሞቼና እህቶቼ ስለ ወንጌል ጉዳይ እግዚአብሔር በሰጠን ዕድሜ እግዚአብሔር በሰጠን ዘመን ተልኳችንን ሳንፈጽም ተዘናክተን እንዳንቀመጥ ድርሻችንን እንድንወጣ ነገያችን ባዶ እጃችን ወደ ጌታችን እንዳንሄድ ወደ ክብር ስፍራችን መሄዳችን አይቀርም። ብቻችን እንዳንሄድ ይዘን እንድንሄድ ነዶ ይዘን እንድንሄድ እግዚአብሔር ከኛ ይጠብቃል። እንግዲህ እኛ ለአባቶች የተሰጠውን ተስፋ የምስራቹን ለናንተ እንሰብካለን፣ ለናንተ እናወራላችኋለን፣ ወደ እናንተ እናደርሳለን። ይህ እውነት ነው። መጽሐፍ ቅዱሳችን ላይ ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣
አንተ ግን ሕይወት የሚገኝበትን አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ተናገር ይላል። አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ተናገር። መናገር የሚገባህን ማውራት የሚገባህን እንዳትቆጠብ እንዳትያዝ ተናገር እያለናል። ወገኖች ሆይ ወንጌል ለቤተ ክርስቲያን የተሰጠ ኃላፊነት ነው። መሪዎች፣ አገልጋዮች፣ ምዕመናን በዓለም ሁሉ ላላችሁ ወንጌልን እንስበክ። ወንጌልን ስበክለት። ለዛ ላልዳነው፣ ለዛ ለተቅበዘበዘው፣ በጨለማ ውስጥ ታስሮ ላለው፣ ቀን ለጨለመበት፣ ተስፋውን የማያውቀው ተታሎ ላለው ለዛ ወንጌልን ስበክለት። እንግዲህ ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ስንመለከት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ተፈርዶበታል። በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል። ፍርድ ውስጥ ላለው፣ ፍርድ በደጁ ለሚያደባ ለዛ ሰው ወንጌልን ስበክለት። ለዛ ሰው ወንጌልን አውራለት። ወንጌልን መልእክት አድርስለት። ሰማያዊ አጀንዳውን አድርስለት። ከምድር እንዲላቀቅ፣ ከዘላለም ሞትና ፍርድ እንዲወጣ፣ ከጥፋት እንዲያመልጥ፣ ከውድቀት እንዲያመልጥ፣ ከፍርድ ጎዳና ከሞት ጥላ እንዲወጣ ወንጌልን ንገርለት። ለዚህ ነው በጣም የሚገርም በዚህ ቲቶ ምዕራፍ 2 ቁጥር 1 ላይ በጣም አትኩራችሁ እንድትሰሙኝ የሚፈልገው አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ተናገር። አንተ የተገባውን ተናገር፣ የተገባውን አውራ፣ የተገባውን አድርስ፣ ዝም አትበል። ምክንያቱም ተልኳችን ወንጌልን ለመናገር እዚህ ምድር ላይ እንቀመጣል። የሰማዩ አጀንዳ አስፈጻሚዎች ነን። ወንዶች ልጆች የምስራች ነግራቸዋለሁ። ይሄ ወንጌል እኔ አንድ ጊዜ በትውልድ ሀገሬ ያው በሚዲያ ላይ በዩቱብ ሚዲያ ላይ ማየት ትችላላችሁ። እኔ ሰይጣን ዓይኔን አሳውሮኝ 9ኛ ክፍል እየተማርኩ እያለ በማላውቅበት መንገድ ላይ ወድቄ በወደኩበት ዓይኔ ከታወረ በኋላ ቤት ነው የቀረሁት። ቤት ከቀረው በኋላ በጣም ተስፋ ቆርጬ ቀንና ሌሊት ጨልሞብኝ ግራ ተጋብቼ በነበርኩበት ጊዜ ወንጌል ወደ እኔ ደረሰ። በዚህ ወንጌል ነው እንግዲህ ዓይነ ስውር ተብዬ ቤት ቀርቼ ተስፋ መቁረጥ ውስጥ እያለው አንድ ቀን ይሄ የምስራች ቃል ወደ እኔ ደረሰ። 38 አጋንንት ከውስጤ ጮህ ከወጣ በኋላ ታሪካዊ ዳራውን ከዩቱብ ሚዲያ ላይ መመልከት ትችላላችሁ። ዓለም ዙሪያ ያላችሁ፣ በአገር ውስጥም ያላችሁ ይህንን ሚዲያ ውስጥ ገብታችሁ ዩቱብ ሚዲያ ገጼ ላይ ገብታችሁ ምስክርነቱን መስማት ትችላላችሁ። ከዛ በኋላ ወደ ጌታ ከመጣው በኋላ ተጸልዮልኝ 38 አጋንንት ከውስጤ ጮህ ከወጣ በኋላ ዓይኔን አሳውሮኝ የነበረ ዓይኔ በራ። ወዴት እንደሄደ አላቅም። ሸክም ከኔ ላይ ተወሰደ። ይሄ ወንጌል ነው ነፃ ያወጣኝ። ይሄ ወንጌል ነው ቀና ያደረገኝ። ዛሬ አገልጋይ ሆኜ በቤት ውስጥ እድል ተሰጥቶኝ አገለግላለሁ። ዛሬ ስለዚህ ወንጌል ስናገር ወገኖቼ ሆይ የቀመስኩትን፣ የዳሰስኩትን፣ የተመለከትኩትን ያን ወንጌል ነው። ዛሬ ብዙ ሰዎች እስራት ውስጥ አሉ። ብዙ ሰዎች ቀንበር ስር አሉ። ብዙ ሰዎች በጨለማ ግዛት ውስጥ ተጨቁኖ ተጋርዶባቸው ጽድቅ ጠፍቶባቸው በመከራ በስቃይ ያሉ ብዙዎች አሉ። እኛ ድርሻችን እንወጣ። እንግዲህ እኔም ለዚህ እድል በቃው። እግዚአብሔር ፈታኝ ደረሰልኝ። ይሄ ወንጌል ላደረሰኝ በጣም የማመሰግናቸው በዚህ ሚዲያ ብናገር ደስ ይለኛል። ምናልባት እድል ስላገኘሁት እህቴ ታደሱ አበራ እንዲሁም ደግሞ እህቴ ፍቃዴ ሰኚ እንደውም በጣም በቅርበት ይህን ወንጌል ከነሱ ከሰማሁ በኋላ ከልጅነቴ የሰማሁት ከነሱ ነው። ግን
አንድ ቀን ይሄ ወንጌል በዶክተር አሰፋ ወርቁ እጅ ጌታ አሳልፎ ለሱ ሰጠኝ። እሱ ወንጌልን መሰከረልኝ። ይህን ጌታ እሱና ቅድስት ኃይሉን ከልቤ አመሰግናቸዋለሁ። በእነሱ ዘንድ ወንጌልን አገኘሁት። ወንጌል ወደ እኔ ደረሰ። ለሕክምና ወደ አዲስ አበባ ቢመጣም በእነሱ እጅ ላይ ጌታ እነሱ እጅ አሳልፎ ሰጥቶኝ በእነሱ ምክንያት ወደ ቸርች በመሄድ በኮተቤ ሙሉ ወንጌል ቤተ ክርስቲያን ተጸልዮልኝ 38 አጋንንት ከውስጤ ጮኸው ከወጣ በኋላ ዓይኔ አይም ነበረ ከዛ በፊት። ይኸው ተፈትቼ ዛሬ ጌታዬን አገለግላለሁ። ዛሬ ግን በመናፍስት ላይ በጨለማ ላሉ በዛ እስራት ውስጥ ላሉ ሰዎች ዛሬ እጸልያለሁ። በመናፍስቶች ላይ እግዚአብሔር ቀብቶኝ ዛሬ ቆሜ በአደባባይ እያገለገልኩ እገኛለሁ። ይሄን ሁሉ ላደረገ ለእግዚአብሔር ክብር ይሁን። ይሄን የሚናገርበት ወንጌልን ይሄን እውነት ወደ እኔ ላደረሰ ውለታቸውን እግዚአብሔር ይክፈል ለማለት ፈልጌ ነው። እግዚአብሔር የተባረከ ይሁን። ይቅርታ በጣም እና እግዚአብሔር ወንጌል ወገኖች ሆይ እንድናወራ ዝም ላንል በጌታ ፍቅር እለምናችኋለሁ። በዓለም ሁሉ ላላችሁ በእስራት ላሉ ቤተሰቦቻችሁን ተመልከቱ፣ እህቶቻችሁን ተመልከቱ፣ አባቶቻችሁን ተመልከቱ። በዚህ ወንጌል እውነት ቆማችሁ ቸል እንዳትሉ፣ ተጠያቂነት እንዳይሆንባችሁ ወገኖቼ ሆይ ዛሬ በልቤ እግዚአብሔር በብዙ ሞልቶ ይህንን ቃል ወደ እናንተ ይዤ ቀርቤያለሁ። ስለዚህ ወገኖቼ ሆይ እግዚአብሔርን ቃል እንድናወራ ወንጌሉን እንድናበስር እግዚአብሔር ከኛ ይጠብቃል። በሀገር ውስጥ ያላችሁ በሀገር ውጭም ያላችሁ ሁላችን የዳነው ሁሉ ወንጌልን እናንሳ። ስለዚህ እግዚአብሔር የተባረከ ይሁን። በጣም ይቅርታ። እንግዲህ እግዚአብሔር መንግስት ወንጌል ላይ አንተ ሕይወት የሚገኝበትን ትምህርት የሚገባውን ተናገር ስል እኛ የቀመስነውን የዳሰስነውን የተመለከትነውን ያን እውነት እንናገራለን። ዛሬ ብዙዎች ስለ ወንጌል ቸል ብለዋል። ቤተ ክርስቲያን ልትነሳ ወንጌል ልታወራ ወንጌል ልታደርስ ይገባታል። ስለዚህ በዚህ እውነት ውስጥ ቆመን ወንጌልን እንድናወራ ወንጌልን እንድንናገር በጌታ ፍቅር አሳስባቸዋለሁ። እንግዲህ ተመልሼ ሐሳቤን ለማስጨበጥ ሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ እኛም ለአባቶች የተሰጠውን የምስራቹን ለእናንተ እናወራላቸዋለን፣ ላልዳኑ ሰዎች። እናንተም ያልዳናችሁ ይሄ እውነት ወደ ሰፈራችሁ ያልደረሰ ዛሬ ግን በዚህ ሚዲያ የምትሰሙ ሴቶች፣ ወንዶች፣ በዓለም ሁሉ ያላችሁ ያልዳናችሁ፣ ለዚህ መንግስት ያልበቃችሁ ለእናንተ መልእክት አለኝ። ይሄንን እውነት ተቀብላችሁ ለእግዚአብሔር መንግስት እንድትበቁ ይሄ እውነት ቸል እንዳትሉ በጌታ ፍቅር እለምናቸዋለሁ። እንዲሁ መጽሐፍ ቅዱሳችን ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው ይላል። የተገባውን ስም የተገባውን የክርስቶስን የመዳን መንገድ አውቃችሁ ወደ እውነት ዞር ብላችሁ ከዘላለም ፍርድ፣ ከዘላለም ሞት፣ ከዘላለም ጥፋት እንድታመልጡ ጥሬን አቀርባለሁ። ቸል እንዳትሉ። ይሄ የሕይወት ጉዳይ ነው። ይሄ የሕይወት ጉዳይ ቸል የማይባልበት እውነት ነው። ቸል የማይባልበት ይግባኝ የሌለው ጉዳይ ነው። ይግባኝ የለም። ይግባኝ የሌለበት ጉዳይ ስለሆነ አውቃችሁ ተረድታችሁ ከዚህ ሞት ጎዳና ወጥታችሁ ወደ እግዚአብሔር መንግስት እንድትፈልሱ እውነት ጋር እንድትቆሙ ነገያችሁን ከእግዚአብሔር ጋር እግዚአብሔር መንግስት እንድትበቁ በጌታ ፍቅር ይለምናችኋል። ዕብራውያን ምዕራፍ 10 ቁጥር 39 ላይ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉቱ አይደለንም። ምክንያቱም የወንጌል ጉዳይ ቸል የሚባልበት አይደለም። የምንዘገይበት ጉዳይ አይደለም። ቸል ብለን የምንቆምበት አይደለም። ቆመን ከእግዚአብሔር መንግስት ጎለን እንዳንቀር ዛሬ ነክተንና እውነትን መርምረን ከፍርድ አምልጠን ለእግዚአብሔር መንግስት እንድንበቃ
የእግዚአብሔር ቃል ይመክረናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ፣ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም ይለናል። ስለዚህ የመንግሥተ ሰማያት መግቢያ በር ኢየሱስ ክርስቶስ። በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። ከዘላለም ፍርድ፣ ከዘላለም ሞት፣ ከዘላለም ጥፋት አምልጡ። ከክርስቶስ መንግሥት እውነት እንዳትጎሉ ዛሬ በጌታ ፍቅር እንጋብዛቸዋለን። እንዲሁ ወገኖች ሆይ እናንተም በጌታ ቤት ያለ ነው፣ እኛም ወንጌልን ለጎረቤቶቻችን እንናገር፣ ቅርብ ላሉ እንናገር፣ ለምናገኘው ሰዎች ይህንን ወንጌል እናውራ። ጌታ ዘላለማችንን ይባርክ። ጌታ አምላካችን ሆይ ስለነበረን ጊዜ፣ ስለሰጠን ዕድልና ዘመን እያመሰገን ሥራችንን ሰርተን ጌታ ሆይ በፊትህ በክብር እንድንቆም እነሆ ለቤተ ክርስቲያን፣ ለቅዱሳን፣ ለአባቶች፣ ለእናቶች፣ ለትልቁም ለትንሹም ይህን ዕድል በሰጠን ዕድሜ ላይ እንድንጠቀምበት እንድናተርፍበት በጌታ በኢየሱስ ስምን ይጸልያል። ደግሞ ለሚሰሙት ላልዳኑ ሰዎች ሁሉ ድነት እንዲሆንላቸው ይህን ቃል ሰምቶ ምላሽ እንዲሰጡ አቤቱ በመንፈስ ስለ ኃጢአታቸው ተወቅሶ አቤቱ በጸጋ እንዲድኑ አቤቱ እግዚአብሔር ሆይ ኃጢአትን ሁሉ የሚያስክድ ጸጋ ተገልጦላቸው በርቶላቸው ለዚህ እውነት እንዲበቁ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ይጸልያለሁ። ስለ ሰማኸኝ በሰማይ በምድር ክብር ላንተ ብቻ ይሁን። በያው ጌታ በከበርከው በኢየሱስ ክርስቶስ ስም